ናታን ኤፍራታን ደብድቦ ከቤት አስወጣት። ኤፍራታ ልቧ ተሰብሮ አዝና ያፌት ጋር ተመልሳ ሄደች። እንግዲህ ያፌት ደግሞ ለናታን ደብዳቤ ጽፎ እበር ላይ ያስቀመጠው ሩጣ አምጥታ አየችው። ወታ ያስቀመጠውን ሰው ብትፈልግም ልታገኘው አልቻለችም። ደብዳቤው ምን ይል ነበረ? እውልክ አቶ ናታን ፈጣሪ ያጽናህ ይላል። እናም አሁን ጽዮን ሁሉንም ነገር የአባቷን ሞት አወቀች። የተፈጠረውን ደብዳቤው ለእኔ ስለሆነ እኔ ልወቀው አላት። ኤፍራታ ደግሞ ለያፌት ተቃቅፋ ሁሉንም ነገር የውስጧን አውጥታ ነገረችው። እኔ እንደማልፈልግ አስፈላጊ እንዳልሆንኩ የራሴ ህይወት እንደሌለኝ በቃ እምፈልግ የማይመስላቸው የእነሱን ደስታ ብቻ እንድፈጥርላቸው የሚፈልጉ ሰዎች ናቸው በዙሪያ ያለውት አለችው። እሱም ሁኔታውን ነገራት። በጽዮን መስማት ሁላቸውም ደነገጡ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። እንግዲህ ሐረግ ቀጣይ ፓርት ይዘን መጥተናል። ቻናሉን ሰብስክራይብ እያደረጋችሁ ኤፉዬ እንግዲህ በሄደችበት እየተሰበረች ትገኛለች። እውነት ለመናገር በጣም ያሳዝናል። ናታንም በኤፍራታ ጨክኖ እንግዲህ ምንጭቅጭቅ አድርጎ አስወጥቷታል ማለት ነው። እናም ኤፍራታ የሰማችውን ነገር ለናታን ሄዳ ለመናገር ያፌት የናታን ወንድም እንደሆነ ልትነግረው ቤዛ ጋር ደወለች። ቤዛ ስልኩን ስታነሳው እንቅልፍ ላይ ነበረች። ከዛም አንስታ እንደ በዚህ ሰዓት ምንድን ነው በማለት እፉዬ እንደታደርሽ በሰላም ነው አለቻት። ናታን አለ እንዴ አለች። ናታን ተኝቶ ነው የሚሆነው አለች። ላገኘው ፈልጋለሁ ስትልም እንዴ በሰላም ነው አለቻት። ቤዝ ናታንን የሚመለከት ጉዳይ ነው፣ ስለዚህ እሱን አግኝቼ ለሱ ማውራት ብቻ ነው የምፈልገው አለቻት። ቤዛም አንቺ እስከምትመጪ ይነሳል ብላ ልብሷን ለባብሳ ተነስታ ክችን ጽዮንም ቤዛም እየሰሩ ነበረ። እናም ኤፉ እየመጣች ያፌትም ወጥቶ ሄዶ እንግዲህ ያዘዘው እንትን ቢዝነስ እቃ አልገባም ወይ ሲላቸው ሰሪዎቹን አልገባም ሲላቸው አለቃ ይቅርታ በማለትም ሲጠይቀው ይቅርታ አለቃ አትበለኝ፣ አሁን ማድረግ ያለብህን ነገር በፍጥነት አድርግ፣ በፍጥነት እቃው እንዲገባ እፈልጋለሁ ብሎ አዘዘ። ሉሊትን ደግሞ መኪና ላይ ጠርቷታል። በጣም በሚያሳዝን ሁኔታ እንግዲህ በሚከብድና ኤፍራታ ዘው ብላ እዛ ቤት ስትሄድ ሉሊትን ቤዛና ጽዮን ክችን ነበሩ። ሰላም አለች። ሁላችሁም እንዴት መጣሽ? ሰላም እንዴት ነሽ አሏት። እናም ከመቼ ወደ ክችን ደግሞ ምግብ ማብሰል ጀመራችሁ አለች። ቆየን እኮ አሏት። ቤዛም ኤፉዬ ናታን የሚወደውን አይነት ምግብ ብታስተምሪ ምን ይመስልሻል አለች። ናታን እሺ ናታቤ እሺ ችግር የለውም ነይዝህ አለቻት። ጽዮንም ገደፍ ብላ መመልከት ጀመረች። ናታንስ ስትልም ናታን ተኝቶ ነው አሁን ይወነቃል አለች። ናታን ግን በጠዋት ሄዶ ስፖርት እየሰራ ነበር። ከዛም ምንድን ነው የተፈጠረው ብላ ቤዛ ጠይቀች። ናታን የሚወደው ምግብ ምንድን ነው ስትላትም ናታንን የምሰራውን በሙሉ ይወድልኛል አለች። ከዛም ጽዮንን ለመደለል ይመስለኛል። እናም ቤዛ ጠጋ ብላ ምንድን ነው የተፈጠረው ስትላትም ቤዝ ናታንን አግቼ ሁሉንም ነገር ማወቅ ያለበት ነገር ስላለ እንዳቅ ፈልጋለሁ አለች። እሺ በቃ ይነሳል አሁን እቀሰቅሰዋለሁ ስትል ናታን ከውጭ እየሮጠ መጣ። ሲመጣም እንግዲህ ናታን ኤፍራታን አያት። ሰላም እንዴት ናችሁ አለ። አንድ ጊዜ ላወራ ፈልጌ ነበር አለችው። እሺ በሰላም አላት። አዎ አስፈላጊ ጉዳይ ነው ስትለውም እሺ ቤዛ ክላስ ጠብቂ ሻወር ወስጄ እናወራለን አላት። እሺ ብላ ቤዛ ክላስ ሄዳ ጠበቀችው። እሺ መጥቻለሁ ምን ነበር አላት። እንዴት ነህ አለችው። ደህና ነኝ አላት። እሺ ናታን አንድ ማወቅ ያለብህ ነገር አለ፣ ስላንተና ስለ ያፌት ልነግርህ ነው የሚፈልገው አለችው። ምን? ከአንቺ ምንም አይነት ነገር መስማት አልፈልግም፣ በፍጹም አንቺን ማየትም መስማትም አልፈልግም በማለት አመነጫጭቃት። የኔ ናታን አለችው። ከዛሬ ጀምረሽ በዙሪያ እንዳይሽም ሆነ አልፈልግም። አሁን ሂጂ፣ ባለቤትሽ የት ሄደች እያለ እንዳይጨነቅብሽ በሰዓት ድረሽለት
አላት። አንተ እንደምታስበው እኮ አይደለም ናታን፣ የኔ ናታን አለችው። አሰብኩትም አላሰብኩትም ውጭልኝ አላት። አንድ ጊዜ ተረጋግተህ አዳምጠኝ እወክህን፣ ለአንተ ጠቃሚ የሆንና አስፈላጊ ጉዳይ ነው አለችው። ውጭልኝ ከዚህ፣ አንቺን ማየትም ሆነ መስማትም አልፈልግም። ስለ ጭራሽ እዚህ ድረስ የመጣሽው ስለ ያፌት እና ስለ ታወረኝ ነው አይዳብርሽ? በማለት ጮኸባት። ኤፍራታን ፖርሳዋን ይዛ መለስ አለችና የኔ ናታን እኔን ውጭ ያልከኝ አለችው። አዎ አንቺን ነው ውጪ አላት። በሚያሳዝን ሁኔታ እሷም ወታ ደረጃውን እየወረደች እያለ በአፍንጫዋ ደሙ ቡልቅ ቡልቅ ማለት ጀመረ። ከዛም ደሙን ስላላየ ናታን ደረጃ ላይ ሆና ናታን ራሱን በእጁ ግድግዳ ሲደበድብ ሰማችው። ደነገጠችና መልሳ እየሮጠች አፍንጫዋንና አፏን አፍና ሄደች። ኤፎ ምንነሽ ነው አሏት። ከዛም ምንም መልስ ሳትሰጣቸው እቤት ሄዳ እየየ ብላ ማልቀስ ጀመረች። መሬት ላይ ተነጥፋ ኤፉዬ እንግዲህ ቤዛና ጽዮን ደሞ ናታን ላይ ጮሁበት። ምን እያረክ ነው? ምን አድርገሃት ነው አሉት። ምንም አላደረግኳትም። አወራን የምትፈልግ ታነጋገር መነጋገር ነበር የምትፈልገው። ጨረሰች፣ ሄደች። ምን አደረግኳት አለ። ወንድሜ አንተማ ጤና የለህም፣ ጤነኛ አይደለህም አለች። ምን አረግኩ ሲላትም በኋላ የሚጸጽትህን ነገር እንዳታደርግ ተናግሬያለሁ አለች ጽዮን። ቤዛም እውነቷን ነው፣ የሚጸጽትህን ነገር እያደረግክ ነው ያለው። ቆይ አንተ ምንድን ነው አሉት። በቃ ተወይ በማለትም ወደ ውጭ ሊወጣ ልብሱን ለባብሶ ዘንጦ እያለ ቢኒ መጣ። ቢኒ ሲመጣ ጽዮን ቁጭ ብድግ አረጋት። ከዛም ቢኒ አለው። ወይ ናታን እንዴት አደራችሁ አለ። ደህና እንዴት ነህ አለው። አሁን ምግብ አቅርቡልንና እንብላና እንሄድ አለ ናታን። ምን? ማን የሰራውን ምግብ ነው የምትናቀርብልህ? ገብተህ ራስ ስራና አብላን አንሰራም አሉት። ከዛ ቢኒ ስራልን አለችው ቤዛ። ምን? በቃ ለምን ሰርተን በልተን አንሄድም አለ ደግሞ። ምን? ናታን ምን እያልክ ነው ቢኒ አለው። እንዴ በቃ ሰርተን በልተን እንሄድ፣ አስቸኳይ ጉዳይ ለአስቸኳይ ጉዳይ እንደተፈላለግን ታውቃለህ፣ እንዴት እንደዚህ ታረጋለህ ሲለው በቃ ሰርተን እንሄዳለን በማለት ከችን ገብተው ከሽን አድርገው ሰርተው አቀረቡላቸው። ጽዮንና ቤዛ እየሳቁ ነበረ በሁኔታቸው። ኤፍራታ እዛ ቁጭ ብላ በምታለቅስበት ሰዓት ያፌት ከውጭ ገባ አበባ ይዞ። ኤፍራታ ደምንባ እያለቀሰች ነው በናታን ሁኔታ። የኔ ንግስት ምን አንሽብኝ? ምን አረጉብኝ? አለና ተወደቀችበት መሬት አንስቶ ሶፋ ላይ ያስቀመጣት። ማልቀስ ጀመረች። እቅፍ አርገኝና አልቅሽና ይውጣልሽ ብሎ አቀፋት። ስታለቅስ ቆየችና ማን ነው ምንነሽ ነው ሲላትም ሰዎች በዙሪያቸው ስኖር ብቻ ነው የሚወዱኝ፣ ከሌለው ይጠሉኛል። በዛ ላይ የእነሱ ድምቀት ብቻ እንጂ የራሴ ህይወት የሚያምረኝ መስሎ አይታያቸውም። በቃ ይጎዱኛል፣ ይቀርቡኛል። እኔ ማንም የሌለኝ እርቧ ነቢስ ነኝ አለችው። የኔ ንግስት እንደዛ ንግግር ላይ ብዙም አልችልም፣ ግን ደግሞ ልንገርሽ እኔ በህይወቴ መቃብር ላይ አልወረድኩም እንጂ ብዙ ጊዜ ሙቼ የተነሳሁበት ፈተናዎች አጋጥሞኛል። እናም ሰው ርቦኝ፣ ምግብ ርቦኝ፣ ብዙ ስቃይ በርዶኝ ብዙ ነገር አሳልፌያለሁ። ያን ሁሉ አልፌ በጥርሴ እየሸፈንኩ እዚህ ደርሻለሁ አላት። እናም አሁን ኤፍራታ ወደ ያፌት ተጠግታ መተንፈስ ጀመረች። ከዛ በፊት ግን ያፌት የነገራት ነገር በስካር መንፈስ ናታን ወንድሙ እንደሆነ ልትናገርም ነበር። ይህንን ማመን አልችልም እያለች ነበረ። ሉሊት ደግሞ አሁን ያፌት ቀጥሯታል በድጋሜ እዛ ቤት የሚፈጠረውን ነገር በሙሉ ለያፌት እንድታቀብለው ተነግሮታል። አሁን ቤዛ ጓደኛዋ ወደ ውጭ ልትሄድ ስለሆነ እናም ያንን ገንዘብ
ቤቷን ወይም ደግሞ ሆቴሏን ሽጣ መሄድ ትፈልጋለች እና ልግዛው ስትለው ለናታን እንዴት ቤዝ እንደ አይነት ነገር ላይ ቸኮልም አላት። ልጅቷን እየረዳሻት ነው ወይስ መግዛት ፈልገሽ ነው ሲላትም ፍላጎቱ ነው፣ በፊት እየረዳዋን ነበር አለችው። ከዛ እሻለ ሉሊት ያፌት ጋር ሄዳ እዚህ ቤት የሚደረገውን ነገር አጠናቅልኝ ብሏታል። ግን አንድ አስደንጋጭ ነገር በር ላይ ተቀምጦ ነበረ። እሱም ፖስጣ ነው። ጽዮን ነበረች አመጣችው ለአቶ ናታን ይላል። አስቀምጣ እራት አቅርበው ሊበሉ ባሉበት ሰዓት ሉሊትም መጣች። እናም አታቀርቢም ብይ ሲሏትም ሉሊት እኔ መሞት አልፈልግም፣ እንደ ባለፈው ፈጣሪ ምሮኛል፣ አሁን ደግሞ ልደፉኝ ነው እንደ አልበላም ብላ ቁጭ እንዳለች ስለ ድርጅት እያወሩ እያለ ለናታን የተላከው ደብዳቤ ጽዮንን ትዝ አላት። ጽዮን ደግሞ ወንድሜ የሆነ ደብዳቤ መጥቶልሃል፣ ስለ ድርጅቱ ስታወራ ትዝ አለኝ አለችው። የምን ደብዳቤ? አላቅም፣ ፖስጣ ነው። እኔ ፖስጣውን አምጥቼ አስቀመጥኩት። ብፈልግ ያስቀመጠውን ሰው አላገኘሁትም፣ ከበራ አነሳሁት፣ ለአቶ ናታን ይላል አለችው። ቆይ ላምጣልህ ብላ ያንን ደብዳቤ አመጣችለት። እናም ከዛም እሺ አምጪው ሲላትም እንዴ ቆይ እናንብብላችሁ፣ በደንብ ተከታተሉኝ አለች። እንዴ የተላከው እኮ ለእኔ ነው ላንቺ አይደለም፣ ስለዚህ አንቺ ማንበብ የለብሽም የእኔ ልዩት፣ እኔ ብከፍታ አይሻልም አላት። አይ ቢሆንም እኔ ነኝ ማንበብ ያለብኝ አለችና ጽዮን አነበበችው። እሱም ምንድን ነው በይ እንግዲህ ይህን አንብቢልን አሏት። እናም አቶ ናታን ጽናቱን ፈጣሪ ይስጥ በማለት የሚያስተዛዝን ደብዳቤ ነበር። ይህን ያደረገው ደግሞ ያፌት ነው። እናም ቤዛ ሉሊት ላይ አይኗን ጣለች። እሷ ትናገራለች። በአፏ ቢያቅታት በደብዳቤ ያሳውቃ ልጅቷን ልደፋት ነው የሚል ሀሳብ አላት። ሁሉም በድንጋጤ ድርቅ አሉ። ሲቀጥል ጽዮን ምንድን ነው ብላ ተገረመች። ሉሊት እንግዲህ አስቀድሜ መጨነቅ የለብኝም፣ ስትሰማ ምን እንደሚሰማት ማወቅ አለብሽ እያለች ነበረ። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።